በምንለው መጽሐፋችን ዘወትር በቅዱሳን ላይ የሚያበራ ብርሃን ነው የምንለው እግዚአብሔር። እሱ ከሌለ አያበሩም። እሱ ከሌለ ደረቆች ናቸው፣ ደረቅ ዛፎች ናቸው። እሱ ሲኖር ነው በእነሱ አማካኝነት እርቅ የምናገኘው፣ ምልጃ የምናገኘው፣ ረድኤት የምናገኘው። ከእሱ ተለይቶ ቢሆን ምንም አናይባቸው፣ ምንም አናገኝባቸው። እና ይሄንን ልብ እያላችሁ ወገኖቻችን፣ እንደው እግዚአብሔር አብ የሚባል ታቦት አለ እንዴ እናንተ? መንፈስ ቅዱስ የሚባል በዓል አለ እንዴ? ወይ ጉሩ የምንል እኮ ሰዎች እየሆን ነው አይደል? ወይ ጉሩ ወይ ጉሩ። እኔ የማውቀው ገሊትን ነው፣ እኔ ሰማይቱን ገሌን ነው እኔ የማውቀው። እኔ እግዚአብሔር አብ የሚባል እኔ ባለ እግዚአብሔር የሚባል መንፈስ ቅዱስ የሚባል እኔ አላውቅም አላውቅም እምትሉ ሳትኖሩ አትቀሩም እኮ። አይ እናቶች፣ ግንዱን ሳታውቁ ቅጠሉን ግንዱ ሳይገባችሁ ቅርንጫፉ ላይ መንጠልጠል እንዴት ይሆናል? ይሄ እንዴት ይሆናል? በጣም አስተውሉ። እኔ ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ከዚህ አስተምህሮ ውጭ ቤተ ክርስቲያን አስተምህሮ የላት። እግዚአብሔር አብን ሳናውቅ፣ እግዚአብሔር መንፈስ ቅዱስን ሳናውቅ፣ እግዚአብሔር ወልድን ሳናውቅ የምናውቀው ሰማየት የለም። የምናውቃቸው ጻድቃን የሉንም። የምናውቃቸው መላእክት የሉንም። ቅርንጫፎች ናቸው እነዚህ ሁሉ። ግንዱ ግን ሥላሴ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እዚህ የበለጠ ልንሰበሰብ ይገባል። የበለጠ ልንዘምር ይገባል። እንዲህ አይነት በዓል ሲሆን እና እንደዛ በጣም ልናስብበት ይገባል። ይሄ ማለት የቤተ ክርስቲያኗ አስተምሮ ነው ማለት አይደለም። አሁን ይሄ ግንዛቤ በትክክል ቤተ ክርስቲያን ካለመረዳት የተነሳ በቃ እርግጠኛ ነኝ። አሁን እዚህ ጋር እግዚአብሔር አብን እያከበርን ነው። እዛ ጋር አርሴማ ቢባል ግር ብላችሁ ነው የምትሄዱት አይደል? ግር ብላችሁ ነው የምትሄዱት። እርግጠኛ ነኝ። ኧረ ምን እየሆን ነው? ምን እየሆን ነው? እንዴ ማርያምን እኮ ያገኘናት በእግዚአብሔር ነው። ፈጥሮ ነው እኮ የተወለደባት እንጂ ፈጥራው እኮ አስገኝተው አይደለም እኮ የተወለደ። ምን እየሆናችሁ ነው? ምን እየሆን ነው? ድንግል ፈጣሪዋን ወለደች አይደል የምንለው? ድንግል ፈጣሪዋን ወለደች ነው። የፈጠራትን ነው የወለደችው እንጂ የፈጠረችውን አይደለም የወለደችው። ማርያምን እንኳን ስናውቅ እና ይሄ ነገር ሊስተካከል ይገባል። የቤተ ክርስቲያኑ አስተምህሮ አይደለም። ቅርንጫፉን ማስቀደም አይገባንም። ግንዱን ነው ማስቀደም ያለብን። በግንዱ ነው ቅርንጫፉን መከተል ያለብን። በግንዱ ነው ቅጠሉን ማየት ያለብን። ቅድሚያ መስጠት ያለብን ለሥላሴ በዓል፣ ለአብ፣ ለወልድ፣ ለመንፈስ ቅዱስ እና የጥምቀት በዓል አሁን የምናከብረው ከጥምቀት ጋር አያይዘን ነው። አብ በደመና ሆኖ ይህ የምወደው የተደሰትኩበት ልጄ ነው አደል ያለው። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ደግሞ ሌላው ሶስተኛው አካል ወልድ ደግሞ እየተጠመቀ ነበር እና ይሄ በዓል የሥላሴ በዓል ነው። የጥምቀት በዓል ማለት የሥላሴ በዓል ነው። የአብ የወልድ የመንፈስ ቅዱስ በዓል ነው። የግንዱ የእግዚአብሔር በዓል ነው የሚከበር እና እንዲያው ምንም ካላንደር ባይዘጋው በዓል ባይሆንም እንዳገር በካላንደር የተዘጋ ባይሆንም ሁኔታዎች እስከፈቀዱና እስከቻላችሁ ድረስ ግን የእግዚአብሔር አብ በዓል በየወሩ ከሚካኤል፣ ከገብርኤል፣
ከሌሎች ሰማዕታት በዓል በላይ በስታችሁ ተገኝታችሁ ልታከብሩ ይገባል። እየሰማችሁ ነው? አዎ። የሚካኤል በዓል ጥልቅልቅ ሲል እንዴ የቅርንጫፉ እንደዛ ሲበዛ ምን ነው ግንዱ? ሚካኤልን የሰጠን እሱ አለ እንዴ። ተስለን እኮ በሚካኤል ተስለን እኮ የሚፈጸምልን ከግንዱ ከክርስቶስ ጋር ከእግዚአብሔር ጋር ስላለ ነው። አለበለዛማ ደረቅ አደን የሚሆነው ሚካኤል ደረቅ ቅርንጫፍ እኮ ነው የሚሆነው። እስቲ ከመላእክት ተመልከቱ፣ ከግንዱ የተለየው ዲያብሎስን አያችሁት? ደርቆ ሲቀር ደርቆ ቀረ እኮ፣ ተወረወረ፣ በቃ ተወረወረ። ከምኑ ስለተለየ ነው? ከግንዱ ከእግዚአብሔር ተለየ። ከግንዱ ከእግዚአብሔር ጋር ያለውን ሚካኤልን እንወደዋለን፣ ገብርኤልን እንወደዋለን፣ ኡራኤልን ሩፋኤልን እንወዳለን፣ መላእክትን ጊዮርጊስን ሰማዕታትን እንወዳቸዋለን። ከግንዱ የተለየ ይሁዳ፣ ከግንዱ የተለየ ዲያብሎስ ይሄው እንደ ደረቅ ቅርንጫፍ ተጠርገው ተጣሉ፣ ተጠርገው ተጣሉ። እና ግንዱ ነው ወሳኙ ማለት ነው። ግንዱ ነው፣ ግንዱ ነው። እኛ ሰማዕታቱን መላእክትን የምናከብራቸው እንዴት እንዳስደሰቱት ከሕይወታቸው እንድንማር ተፈልጎ እንጂ እግዚአብሔርን እኮ እንዲተኩ አይደለም። አንድም ሰማዕት፣ አንድም ጻድቅ፣ አንድም መልአክ እግዚአብሔርን መቼውንም አይተካም። ይህን እርግጠኞቹ ናችሁ፣ እወቁ። እርግጠኞቹ እግዚአብሔርን የሚተካ ሌላ ማንም የለንም። በሕይወታቸው በኑሯቸው ከእግዚአብሔር ጋር ያገናኙናል ስንል ጊዮርጊስን እንፈልገዋለን፣ አርሴማን እንፈልጋታለን፣ ገብርኤልን እንፈልገዋለን። ከግንዱ ጋር የኖረበትን ጥበብ ስለምናገኝ የእነሱን ሕይወት ባጠናን ጊዜ ከግንዱ ከእግዚአብሔር ጋር እንዴት መኖር እንደሚቻል እንዴት መኖር እንደሚገባ የእናታችን የማርያም ሕይወት የእናታችን የቅድስት አርሴማ ሕይወት የክርስቶስ ሰምራ ሕይወት የጊዮርጊስ ሕይወት ያስተሳስራል። እንዲያገናኙን ነው የምንፈልገው እንጂ ራሳቸውን ችለው እግዚአብሔርን እንዲተኩ አይደለም። እና አንዳንድ ጊዜ ግን የብዙዎቻችን ዝንባሌ እንደዛ ይመስላል። ይሄን እናስተካከል፣ አደራችሁን፣ አደራችሁን። አዎ በአባቱ ከተማ ልጁ ተቀማ እንዳይሆነ በአባቱ ከተማ ልጁ ተቀማ ይባላል። እና እሱን ነው ማክበር ያለብን። ስለዚህ ይልመድብን ለማለት ነው። ግን አሁን ስናስፋፋ የመንፈስ ቅዱስን ቤተ ክርስቲያን እንከፍታለን። ምንድን ነው መንፈስ ቅዱስ እንዳትሉ፣ እሺ እንዳትሉ አደራ። እንከፍታለን። ይኸው ኢየሱስን አስቀምጠናል አይደል? የኢየሱስ ቤተ ክርስቲያን፣ የእግዚአብሔር አብ ቤተ ክርስቲያን። አሁን የመንፈስ ቅዱስን ደግሞ ቀጥሎ የምትከፍቱ ቤተ ክርስቲያን ይከፈትልን፣ ጽሌ ይሰጠን የምትሉ የመንፈስ ቅዱስን እሰጣችኋለሁ፣ እሺ እንድትሉ። እሺ እንደዛ ነው። እና አይዟችሁ የሰበካ ጉባኤ አባላቱም አይዟችሁ፣ ግንዱ ጋር ነው ያላችሁት። በርቱ በርቱ። ግንዱ ካለ ገብርኤል አለ፣ ግንዱ ካለ ሚካኤል አለ፣ ግንዱ ካለ ጊዮርጊስ አለ፣ ግንዱ ካለ አርሴማ አለች። ግንዱ ከሌለ ግን አርሴማም የለችም፣ ገብርኤልም የለም፣ ባዶ ነው። እና ከግንዱ ጋር ስለሆናችሁ ሁሉም አሉ ከእናንተ ጋር። ደስ ይበላችሁ። እናንተም ናችሁ እኮ ቅርንጫፎች ናችሁ እናንተ፣ እኔም እናንተም እኮ እሱ ላይ ነው የበቀል ነው እኮ አይደል እንዴ? እሱ ላይ ነው የበቀል ነው። እና አይዟችሁ፣ ደስ ይበላችሁ። እግዚአብሔር ይክበር ይመስገን። በዚህ መልኩ እንግዲህ እናከብራለን፣ አብረን እናስገባለን። እግዚአብሔር አብ እየተጠራ ወደ ቤት መሄድ የለም። እግዚአብሔር አብ እየተዘመረለት መተኛት የለም። እናስገባለን።
የጎደሉትን